እሷ ዝግጁ ከሆነች እሷ ከፈለገች እኔ ቤቴ ክፍት ነው። እኔ ጋር ምንም ነገር የለም። ዛሬም ላይ የእሷ ስሜት እኔ አለኝ። ዛሬም ላይ እሷን ወዳታለሁ። በቃ ጥፋት አጥፍቼ ሊሆን ይችላል፣ በድያት ሊሆን ይችላል፣ ብዙ ነገር እበድላለሁ፣ ሰው ነኝ። እሷም አጥፍታ ሊሆን ይችላል። ግን ያንን ነገር አስታርቀን አብረን መኖር አለብን። በቃ እኔ ችግር የለብኝም እያለ ሩታዬ ምን ትያለሽ? ትናንትናም ጠይቄሻለሁ፣ በድጋሚ እጠይቅሻለሁ ደግሞ ድጋሚ ዛሬም ስላገኘሁሽ በጣም ነው ማመሰግነው። አክብረሽኝ ስለመጣሽ በጣም እግዚአብሔር ያክብርሽ። ግን የሆነ በቃ የሆነ ነገር እንድትይኝ እፈልጋለሁ። ሰፊና ጥልቅ ነው መውደዴ ለማንኝ ከማገር ይልቃል ህይወቱ ጽቢዎች ጭድቃ ካታስቢው ይቅር። አብርሽና ሩታ ዛሬ ተገናኙ። እኔ ታምፕሌኑን አይቼ የመጀመሪያ ቪዲዮ መግባን አይቼ ታረቁ መስሎኝ ሮጬ እስከ መጨረሻ ላይ ሌላ ዓለም ጉድ መጽው። ምን ነው እናንተ ለኛ ላይ አትጫወቱብን? እስቲ አትጫወቱን፣ አታልጠልጥሉን እስቲ። እንዴ ምንድን ነው አትታረቁም እንዴ? እና ቁም ነገሩን ስናወራ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እኛን ማበረታቱኝ። አው ግፉ ነው። እርስ በርስ እንደቃቀፋለን፣ ችግር አልነበረም። እና አበረታቱኝ ባካችሁ፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ቁም ነገር አብርሽና ሩታ ተገናኙ። አብርሃም ዛሬም ችግር የለብኝም ይላል፣ ግን እኮ ከችግሩ አልተላቀቀም። እንደማትታረቅ ከችግሩ እስካልተገላገለ ከችግሩ እንዳልተቆጠበ እንደማትታረቅ ስለማቅ አብርሃም እኔ ችግር የለብኝም፣ አሁንም ለሷ ስሜት አለኝ፣ አሁንም ስትታረቅ ችግር የለኝም፣ አሁንም መተው እችላለሁ፣ አሁንም መታረቅ እችላለሁ በዚህ ደቂቃ እኔ ብያለሁ እኮ አብርሃም። ለመካድ ችግር የለም ብያለሁ። ለመሆንም ችግር አልነበረውም ልጁ ማለት ነው። ስለዚህ ሩታ ደግሞ እምነት ማጣት ከባድ ነው። እምነት አጥቻለሁ፣ ተጎድቻለሁ፣ ከአንዴም ስንቴ እምነት አጥቻለሁ። ግን አንድ ሩታዬ አንድ እድል ሲጭው ሞክሪ። ከልጅሽ ከመጣ በኋላ አንድ እድል አልሰጣሽም እና አንድ እድል ሰጥሽው ብትሞክሪ። እኔ ግራ ገባኝ እኮ ለአንቺ ላይ ለመፍረድም አንቺ ያሳለፍሽው አንቺና አንቺ ብቻ ነው የሚያውቀው። ለምን አቋም እንደያሽ ነገር አንቺና አንቺ ብቻ ነው የምታውቁ፣ ወይ አንቺና እሱ ነው የምታውቁ። ምን የምናውቀው ጉዳይ የለም አቋምሽን ማለት ነው። ምክንያቱም አንቺ አሁን የምትፈሪ ነገ ተነጎዳ ይሄ ነገር ህይወቴ ላይ ይደቀማል። ትላንትናም ብለሻል ይሄ ነገር ማለት ነው። ነገም ተነጎዳ ከዚህ ጉዳይ አብርሃም ቶሎ ምስማማ እራሱ የሚመስለኝ ነገ ተነጎዳ ስለምደገም ነው። ሲቀጥል ደግሞ መጨረሻ ላይ ያለ ጉዳይ አለ። አደውሉ አትለምኑ። ለምንድነው የምትደውሉለት? እኔ ብዙ ነገር አድርጋለሁ አለ። ምንም ያደረገ ነገር የለም አብርሃም። አንደኛ አቁመ የተባለን አላቆመም፣ አቆመ እየተባለን አላቆመም። ሁለተኛ እሱ ነገር ካላቆመ እሷ እንደማትታረቅ ያውቃል ማለት ነው። ሌላኛው ደግሞ ነገ ተነጎዳ እናንተ አትለምኑ እንጂ ነገ ተነጎዳ ለውታ ደግማ ትለምነኛለች፣ ደግማ ትመጣለች፣ ራሷ ፈልጋኝ ትመጣለች። እኔ ምለው ይሄን ሀል ፈልጋኝ ትመጣለች ምለው ኮንፊደንስ አብርሃም ልጅቷ ምን አድርጎ ነው? ወይስ ራሱ ምን ቆጥሮ ነው? ምክንያቱም ነገ ተነጎዳ ራሷ ትመጣለች፣ ራሷ እኔ ጋር ትመጣለች። ወይ የሷን ልብ እስከ ጥግ ያውቃል፣ ወይ ደግሞ የተማመነበት ነገር ምንድነው? እሷን እንደዛ ማለት ነው ማለት እንደዛ ለማለት ማለት ሴት ልጅ አልቆርጥም ማናል፣ ሴት ልጅ አትወስንም ማናል። እና አብርሃም እኔ ይሄ ማለቱ ምን ተማምኖ ነው እንደዛ ማለት የቻለው? ግራ ግብት አለኝ። ነገ ተነጎዳ እራሷ ትመጣለች አለ። ትላንትና መታለች፣ ትላንትና አፍቅራ ተስማምታ መታለች። ዛሬ ግን ላትመጣም ትችላለች እኮ። ሴት ልጅ ሁሌ አንድ ልብ የላትም እኮ። ምክንያቱም ትላንትና የሆነ ልብ ስላላት ያኛ ልብ ይቆርጣል አይደለም። ዛሬም ነገም ደግሞ እኔ የፈራውበት እሱ ዛሬም ነገም ለመታረቅ ዝግጁ ከሆነ ያችኛ ሴትስ ፌክ ነች ምን ነች? እኔ ግራ ግብታለኝ እኮ አብርሃም። ዛሬም ሉታ ለመታረቅ ዝግጁ ከሆነ የምታረቅ ከሆነ ያችኛስ
ለምንድነው ማለት ልጁ ራሱ ስትመጣ እቀበላታለሁ የትኛውም ወይ ውስጥ ሆና እንደምትመጣ አውቃለሁና ስትመጣ እቀበላታለሁ ነገር ነው። ስትመጣ የፈለገችው ሰዓት ብትመጣ እንደሚቀበላት ከሆነ እቺኛውስ ግራ ገባኝ እኮ እኔ እቺኛውስ አለኔ ሴት እናንተ ስትለምኑ አለኔ ሴት የለም ትላለች፣ ብዙ ነገሩን ታስባለች፣ ኩራት ይሰማታል ምናምን። ያው አንተም እኮ እንደዛ ነው አብርሃም፣ አንተ የልብን ስለምታደርግ ነው፣ እሷ ግን በምላስ ስለምትናገር ነው ይሄ ነገር ማለት የቻለ። አብርሃም የልቡን ያደርጋል። ሲጠይቁት እኔ ምንም ችግር የለብኝም ይላል። ማድረግና መናገር እኮ ልዩነት አለ። አንተ የልብህን ታደርጋለህ፣ የልብህን ትፈጽማለህ። ከዛ በኋላ ደግሞ ምንድነው የምትለው? እሷ ከመጣች ነው ችግር የለብኝ ትላል። ለምን? የልብህን ስለምትፈጽም ማለት ነው። እሷ ደግሞ በምላስ ብቻ ነው የምትናገረው፣ አታደርጉም። እኔ ምለው አብርሃም ጥልቅ ብሎ የሩታን ልብ ያውቃል ወይ ደግሞ ሴት ልጅ ትላንትና ስላፈቀረችው ብዙ ነገርን ስለታየችው ብዙ ነገር ስለሆነችላት አትቆርጥም ብሎ አስቦ ነው። እኔ ግራ ገባኝ እኮ የአብርሃም ነገር ማለት ነው። ምክንያቱም የተማመነ ነገ ተነጎዳ ትመጣለች እያለ ነው። አሁንም ስትመጣ ደግሞ እንደምቀበላት አሁንም እያሳየን ነው ማለት ነው። ነገ ተነጎዳ መታ እንደምትለምነኝ እርግጠኛ ነኝ እያለ ነው። እራሷ እንደምትመለስና እንደምትለምነኝ እርግጠኛ ነኝ እያለ ነው። ምኑ ነው ይሄ ነገር? እኔ እንጃ። እኔ ፈጣሪ ያስታርቃችሁ። ሌላ ምንም ነገር አስተያየት የሚሰጠው ነገር የለም። ግራ የሚጋባ ነገር ነው። ነገ ተነጎዳ እንዴት ነው መታ ዛሬ እምቢ ተለምና እምቢ ብላ ነገ ተነጎዳ ደግሞ ምን ሆና ነው? ምን አርገክ ነው? ምክንያቱም ምትስሚል ስትሆን ነው መታ አንተን ልትለምን የምትችለውና ግራ ግብት ስላለኝ ነውና እኔ ደግሞ ሩታያ እንድል ብሰጪ ብዬ አሰብኩ። ሳስብ ደግሞ አንቺ የተጎዳሽው አንቺ ነው የምታውቂው። ነገ ተነጎዳ ይመለሳል ነገር ነው ሩታ የፈራችውን እንጂ ልቧ እንዳልቆረጠ ያስታውቃል። ግን ደግሞ ምንድነው የፈራችሁ ነገር አለ ማለት ነው። ነገ ነገሩ ይደቀማል ማለት ነው። ለምን? በተደጋጋሚ ስለተደገመበት። ያው ሴት ልጅ ነች፣ ትፈራለች። ሁሌ ወስና ወደ ኋላ፣ ሁሌ ወስናል ወደ ኋላ ስትል ማለት ነው።